እንደው ምን አይነት መጽሐፍ ቢሆን ነው በዚህ ልክ without question the most important and useful book on what makes organizations effective ever written? በዚህ ድፍረት እንደዚህ እንዴት ይጻፋል? በጣም እጅግ ጠቃሚ ውጤታማ ድርጅቶችን ለመመስረት እጅግ ከፍተኛ የሆነ ጠቃሚ መጽሐፍ ያልተጻፈ ብሎ አንድ ሰው እንደዚህ መናገር ከባድ አይሆን? በዓለማችን ታዋቂ ባለሀብት የሆነው ዋረን ቡፌት ይህንን አስተያየት ሰጠው። ነገራችሁ ላይ ዋረን ቡፌት በጣም የሚታወቀው 80% ጊዜው በንባብ የሚታወቀው በቀን 500 ገጽ አካባቢ ድረስ ያነባል ተብሎ ይታሰባል። ምናልባት አንድ መጽሐፍ ከምናምን ማለት ነው። ስለዚህ ኤቭሪዴይ የሚያነብ ሰው ነው ዋረን ቡፌት። ሸምገል ያለ ሰው ነው። ብዙ ጊዜ ቶፕ 5 ሚሊየነርስ ኦፍ ዘ ወርልድ ውስጥ የሚካተት ሰው ነው እና በዚህ ድፍረት ነው የጻፈው። አልተጻፈም። እንደዚህ ውጤታማ ኦርጋናይዜሽኖችን ለመፍጠር እንደዚህ አይነት መጽሐፍ አልተጻፈም። ይሄ በጣም ጠቃሚ መጽሐፍ ነው ይላልና ትንሽ ጎድቻታለሁ። ርዕሷን አትታይም እንደምትመለከቱት፣ በኋላ በኩል ግን ይታያል። ኢን ሰርች ኦፍ ኤክሰለንስ ይላልና እነዚህ ሰዎች ወደ የ20 ዓመት ነው ፋይናንሻል አናሊሲስ የሰሩት። በተለይ ካምፓኒዎች ከመረጡ በኋላ ወደ 62 አካባቢ ካምፓኒዎች ከመረጡ በኋላ 43ቱ በጣም አግሬሲቭሊ ጠልቀው ገብተው የ20 ዓመት የድርጅቶቹ ፋይናንሻል ስትሬንግዝ ዊክነስን በጥራት ካጠኑ በኋላ በጣም ታዋቂ ካምፓኒዎች፣ እነዚህ የላቁ ካምፓኒዎች የሚታወቁበት 8 ነጥቦችን ለማየት ጥረት እናደርጋለን። ዛሬ ከኔ ጋር በሚኖራችሁ ቆይታ ማለት ነው። ዮሴፍ በቀለ እባላለሁ። አት ኢንቴግሪቲ የሚል ቻናል አለን። ቢዝነስ እና ሊደርሺፕ ላይ ትኩረት የሚያደርግ ቻናል ነው ማለት ነው። ቢዝነስ ሊደርሺፕ ላይ፣ ሰልፍ ዲቨሎፕመንት ላይ በተለይ ከሊደርሺፕ ጋር ተያይዞ ፍላጎት ያላችሁ ሰዎች ካላችሁ ይሄ ቻናል የእናንተ ቻናል ልትጠቀሙበት ትችላላችሁ ማለት እና ተዘጋጅተን አንብበን አጥምተን እናንተ ይጠቅማል ይበጃል የምንላችሁን ሀሳቦች ለማቀበል ተዘጋጅተናል። ዛሬ 8 አስገራሚ ነጥቦች ይሄ መጽሐፍ የጻፈው ቶም ፒተርሰን ኤንድ ሮበርት ኤች ዋተርማን የሚባሉ ሰዎች ናቸው። ሜካንዚ ሪሰርች ካምፓኒ ላይ ኮንሰልቲንግ ፈርም ላይ ትልቅ ስራ የሰሩ ሰዎች ናቸው። በጣም ብዙ ትላልቅ ስራ ሰርተዋል። እነዚህ ሰዎች ይህንን መጽሐፍ ሲያበረክቱ ብዙ ሀገርም ዞረዋል፣ ጥናትም አከናውነዋል። በአጋጣሚ ጃፓን ሲሄዱ የጃፓን ቢዝነስ በጣም የሚገርም ነበረ፣ ግን ቢዝነስ ጃፓን ውስጥ አልነበረም። ጃፓን ውስጥ በጣም የሚታወቁት ዲሲፕሊን አለ። በዓለማችን ትልቁ ዲሲፕሊን ሀገር ጃፓን ነች። ሰርፕራይዝ። ስለዚህ ቢዝነስ ደግሞ መሰረቱ ዲሲፕሊን፣ ከዲሲፕሊን ውጭ የለም እና እስቲ ወደ 8 ነጥብ በቀጥታ እንገባለን። በጣም እነዚህ በጣም የላቁ ድርጅቶች የሚታወቁበት እነዛ ከተመረጡት ከ60 በላይ ካምፓኒዎች ውስጥ 43ቱ የተገኘባቸው 8 ተመሳሳይ ነገር። አንደኛው ባያስ ፎር አክሽን፣ ተግባራዊ እርምጃ በመውሰድ ረገድ ላይ በጣም የሚያስገርሙ ናቸው። በጣም የሚያስገርሙ። በነገራችሁ ላይ ትላልቅ ውጤታማ ካምፓኒዎች መስሪያ ቤታቸው ስትሄዱ ሰዎች ስራ ላይ ናቸው። ግርግር አታዩ። በጣም ውጤታማ የሆኑ ድርጅቶች የመቃብር ያህል ያስፈራሉ። ሰዎች በቦታቸው በስራቸውን የምታገኙት ትርምስ የለም፣ ወከባ የለም፣ ሩጫ የለም፣ እሳት የሚያጠፋ የለም። ሁሉም ስራው ላይ ነው የሚገኘው። ስራ የሌለባቸው ካምፓኒዎች ብዙ ወከባ፣ ብዙ ሩጫ፣ ብዙ ትርምስና ግርግር አለ። አንዱ መለያ እሱ ነው። ስለዚህ እነዚህ ድርጅቶች ምን አይነት ፕሪንሲፕል አላቸው? ዱ ኢት፣ ፊክስ ኢት ኦር ትራይ ኢት ይላሉ። ስለዚህ ጃዛ ያብዙ፣ መሰራት አለበት፣ መከናወን አለበት። በጣም የምትገርመኝ ቃል አለች። አናሊሲስ ፓራሊሲስ የሚባል ነገር አለ። በትንተና ጊዜያቸውን አያባክኑ። በትንተና ፓራላይዝድ አይሆኑ፣ ሽባ አይሆኑ። በመተንተን ውስጥ ሽባ የሚሆን that's why they call it analysis paralysis ማለት በትንተና ሽባ የመሆን ማለት ነው። እንደዚህ ቢሆን እንደዚህ ቢደረግ ምናምን ብለው ወራት ረጅም ጊዜ ሊወስድ ይችላል ማለት ነው። ስለዚህ ትንሽ አጋንንቱ መሰለኝ ወራት አስፈላጊ አይደለም፣ አስፈላጊ። ስለዚህ ብዙ ጊዜ በጣም ከፍተኛ ስራ ይሰራሉ። በጣም የተንዛዛ ኮሚቴ የላቸውም። ብዙ ኮሚቴዎች መዋቅር ነው። በጣም ትናንሽ የሆኑ ቲም ነው ያላቸው። ስራ የሚሰራ ቲም አላቸው። ኮሚቴ በነገራችሁ ላይ ከኋላ ባለ 4 እግር እንስሳ ነው ይባላል። ከኋላ ባለ 4 እግር እንስሳ መራመድ አይችልም። ስለዚህ ኮሚቴ ኮተት ሊያመጣ ይችላልና ጥንቃቄ ያስፈልጋል ከኮሚቴ ጋር በተያያዘ። ስለዚህ ወደ ሁለተኛው እንምጣ ማለት ነው። ወደ ሁለተኛው ስንመጣ ክሎዝ ቱ ዘ ካስተመርስ ማለት ደንበኞቻቸውን በጣም ነው የሚቀርቡት። የደንበኞቻቸውን ስሜት፣ ፍላጎት፣ አስተሳሰብ ለመረዳት ከፍተኛ ጥረት ያደርጋል። ማንነታቸውን ለማወቅ ከፍተኛ ጥረት ያደርጋል። ለምን? በሳይዛቸው ልክ ለማስተናገድ ስለሚፈልጉ። አንዳንዶች ከፍተኛ ክብርና ዝና፣ ቦታ ያላቸው፣ ስልጣን ያላቸው ሰዎች ይመጣሉ። ከተራው ከመደዴው ሰው እኩል ለማስተናገድ ጥረት ያደረግ ሰዓት ያኔ ስተት ትሰራለህ። ያኔ ውድቀት በቤት ላይ ትጠራለህ ማለት። ያን እንዳይሆን ሰዎቹን ለመረዳት፣ ከስተመሮችን ለመረዳት they are close to them፣ በጣም ነው የሚቀርቧቸው።
ስለዚህ ደንበኞችን መረዳት በጣም አስፈላጊ። ካልተረዳ ደንበኛን ማስተናገድ አትችልም። ባለስልጣን፣ አምባሳደር ሊሆን ይችላል። ይሄ ሰው የከፍ ያለ ቦታ ሊሆን ይችላል። ይሄ ሰው ሚሊዮነር ሊሆን ይችላል። ወረፋ ጅንጃንካ ብትለው ጥሎ ነው የሚሄደው። ምክንያቱም ብር አለው፣ ጊዜውን በብሩ መግዛት ይፈልጋል፣ ከፍ ያለ ትሪትመንት ይፈልጋል፣ ቪአይፒ ትሪትመንት ሊፈልግ ይችላል። ዩ ኒድ ቱ አንደርስታንድ ማን ነው የመጣብኝ፣ ምን አይነት ሰው ነው የማስተናግደው። ሁሉም ሰው አንድ አይደለም። በኢኮኖሚ፣ በአስተሳሰብ፣ በትምህርት ደረጃ በተለያየ ስለሚላይ ያንን ልዩነት በመረዳት የሚያስፈልገውና ተገቢውን ክብርና እንክብካቤ መስጠት አስፈላጊ። ስለዚህ እነዚህ ሰዎች ሁል ጊዜ ደንበኞቻቸውን ፊድባክ ይሰበስባሉ። ፊድባክ መሰብሰብ ብቻ አይደለም፣ የሰበሰቡትን ፊድባክ ጥቅም ላይ ያውሉታል። አሁን በነገራችሁ ላይ ፊድባክ ቀርቷል፣ ፊድ ፎርዋርድ ሆኗል። ፊድባክ ወደኋላ ይስባል ስለሚል ፈረንጆቹ ቀየሩትና ፊድ ፎርዋርድ ሆኗል። ወደፊት ነው የምንመገበው፣ እየተመገበ ሰው ወደፊት እንዲሄድ ማለት። ስለዚህ ግብረ መልሶችን በጣም ውጤታማ በሆነ መልኩ ለመጠቀም ከደንበኞች ሁል ጊዜ ጥያቄዎችን ይሰበስባሉ። ስለዚህ ማርኬቱን አጀስት የሚያደርጉት እዛው ባለው እውነታ ነው፣ ቤታቸው ውስጥ ባለው እውነታ ነው እንጂ ማርኬት ሪሰርች ገለመለ በሚል ጅንጃንካ ራሳቸውና ጊዜያቸውን ሲያባክኑ አይታይም ማለት ነው። በጣም ይገርማል። ወደ ሶስተኛው እየደረስ ነው። አውቶኖሚ ኤንድ አንተርፕረነርሺፕ ምን ማለት ነው? ለሰራተኞቻቸው የሚሰጡት ነፃነትና አዳዲስ ፈጠራዎች እንዲከናወኑ የሚሰጡት ስፔስ እጅግ የሚያስደነግጥ ምን ማለት ነው? ኢኖቬሽን ኤክሰለንስ በቤት ውስጥ በጣም በከፍተኛ ሁኔታ ይበረታታል። አንዳንድ ካምፓኒዎች 15% ሰራተኞች በተለይ ኢኖቬሽን ካምፓኒዎች፣ ኢኖቬሽን ላይ የሚሰሩ ቴክኖሎጂ ካምፓኒዎች 15% ድርጅት ውስጥ ያሉ ሰራተኞች ለግል ሰዓታቸውን መጠቀም ይችላሉ። የፈለጉትን ነገር መፍጠር ይችላሉ። 15% of their time they can use it። ድርጅቱ አይጠይቃቸው። I'm working on my own project, I'm working on my ብለው መስራት ይችላሉ ማለት። ስለዚህ አንዳንድ እንደዚህ አይነት ሀሳቦችን እንዲጸነስ ሀሳቦች ወደ ተግባር እንዲውሉ ያበረታታሉ ማለት። ስለዚህ ነፃነት ይሰጣሉ። ሪዝናብል ሪስክ ለመውሰድ ጥረት ያደርጋሉ። ፈጠራን ያበረታታሉ። አዳዲስ ነገሮች እንዲመጡ ፍላጎታቸውን ያሳያሉ። ጊዜ ጉልበታቸው ኢንቨስት በማድረግ ማለት ነው። ወደ አራተኛው እየገባን ነው። እንግዲህ 8 እየተመለከትን ያለን ወደ አራተኛው እየገባን ነው። ፕሮዳክቲቪቲ ትሩ ፒፕል በጣም ስራ ይሰራል። ስለዚህ they treat rank and file employees as primary source of quality and productivity። ስለዚህ ያንዳንዱ ሰራተኛ አምራች ኃይል ነው ብለው ነው የሚያምኑት። ስልጣንና ተዋረድ በተመለከተ በጣም በሚገርም ሁኔታ ለጥቅም ድርጅቱን ሊጠቅም በተለይ ምርታማነት ሊጨምር በሚችል መልኩ ነው የሚደራጀው እንጂ የቢሮክራት በሆነ ስትራክቸር የተወተበና በጣም የማያወላፍን አይነት ነገር እንዲሆን አይፈልጉም። ስለዚህ ምርታማነት ላይ በጣም ትኩረት ያደርጋሉ። ስለዚህ ሰዎችን ያከብራሉ። ሰዎች ላይ ኢንቨስት ያደርጋሉ። ሰዎች ክሬቲቭ እንዲሆኑ ይፈልጋሉ። ባለቤትነት ስሜት እንዲሰማቸው ያደርጋሉ። በዚህም ውስጥ ስራ በቤት ውስጥ እንዲሰራ ያበረታታሉ። ፕሮዳክቲቪቲ ትሩ ፒፕል ምርታማነት በሰዎች ሰው ላይ ከፍተኛ አይን አላቸው ማለት ነው። ኦል አይዝ ኢንቱ ኤምፕሎይ ማለት ነው። አምስተኛው ሃንድስ ኦን ኦር ቫልዩ ድሪቨን ነው ማለት ነው። ሊደርሺፕ ስታይላቸው በአብዛኛው ጋይድ ባይ ክሊር ዲፕሊ ሄልድ ሴት ኦፍ ኮር ቫልዩስ ግልጽ ቁልጭ ብሎ የሚታይ ሴት ቫልዩዎች አሏቸው ማለት ነው። ፋርዘርሞ ሊደርሺፕ ኢዝ ኖት ኢንቪዚብል መሪዎች የሚደበቁ አይደለም። ቢሮ ውስጥ ተቀርቅረው የሚቀሩ አይደለም። በዛው አካባቢ ላይ they walk around the environment, they check the people, they motivate the people። እዛው የሚታዩ ናቸው፣ የሚያነቃቁ፣ የሚያበረታቱ፣ አብረው የሚገኙ ናቸው ማለት ነው። ስለዚህ ሊደርሺፑ ሃንድስ ኦን ነው፣ በግልጽ እዛው አካባቢ የሚገኝ ነው። ሃንድስ ኦፍ አይደለም፣ እዛው ተገኝቶ የሚያበረታታ፣ የሚያነቃቃ፣ የሚያንጽ በዛም ውስጥ ሰዎች ፕሮዳክቲቭ እንዲሆኑ የሚያደርግ ማለት። ስለዚህ they walk the company ካምፓኒው ላይ ወክ የሚያደርጉ ሊደሮችን እንመለከታለን ማለት ነው። የሚያግዙ የሚያንጹ ሊደሮች እናያለን። ኢንቪዚብል ሆኖ ከኋላ በካሜራ ገለበል የሚል አይነት አስተሳሰቦችን አያራምዱም ማለት ነው። ስድስተኛ stick to the knitting, stay close to the business they know best። በጣም በጥልቅ የሚያውቁት ፕሮዳክት ላይ በጣም የተዋጣላቸው ፕሮዳክቶች ላይ ከፍተኛ ኢንቨስትመንት ማድረግ እዛቸው ላይ ስማርት አውት ያደርጋሉ እንጂ ኮንግሎመሬት ትላልቅ ድርጅቶችን እየገዙ ዳይቨርት ለማድረግ ጥረት እያደረጉ ራሳቸውን ሲፈጠፍጡ ራሳቸውን ገፍትለው ከህንፃ ላይ ሲጥሉ ወይ ከተራራ ላይ ሲጥሉ አይታዩ። በጣም የሚችሉትን በጣም የሚያውቁትን ነገር ላይ በከፍተኛ ሁኔታ ከፍ እያደረጉ ይሰራሉ። እዛው ላይ ስቲክ ያደርጋሉ። ብዙ ዳይቨርት በማድረግ ራሳቸውን ለመጣል ጠልፎ ለመጣል ጥረት አያደርጉም ማለት ነው። ሰባተኛው ሲምፕል ፎርም
ሊን ስታፍ በጣም ስትራክቸሩ በጣም ያልበዛ ስትራክቸር ነው የሚጠቀሙት። ሃይራርኪ ኦፍ ቼን ኦፍ ኮማንድ ማለት ነው። የዚህ ሰንሰለቱ ያልተንዛዛ ነው። ውጤታማ ሊያደርግ በሚችል ነው የሚጠቀሙት። ሚኒማል ሌየር ነው የሚጠቀሙት። ሚድል ክላስ እና ሃየር ላይ በጣም ያልተራራቀ ስልጣን እንዲኖር ይፈለጋል ማለት ነው። በዚህ ማኔጅመንት ፑሽንግ ኦቶሪቲ ኤንድ ዲሲዥን ሜኪንግ ፓወር ማኔጅመንት በአብዛኛው ዲሲዥን ወደ ኦፕሬሽንም እንዲመጣ ወደ ላይን ስታፍም እንዲመጣ ይፈልጋሉ ማለት ነው። በዚህ ውስጥ ኢምፓወርመንት ይፈጥራሉ ማለት ነው። ሰዎች መወሰን እንዲችሉ የማገዝ አጋጣሚ ያላቸው ማለት ነው። ዳውን ቱ ኦፕሬሽናል ፍሮንት ላይን ድረስ ሰዎች ውሳኔ እያደረጉ ከውሳኔያቸው እንዲማሩ ይፈልጋሉ ማለት ነው። ሁሉ ነገር ከላይ መወሰን አለበት የሚል አስተሳሰብ የላቸው ማለት ነው። ስለዚህ ሌየሩን አሳንሰውታል፣ እርከኖቹን ያሳንሷቸዋል። ፕላስ ደግሞ በአብዛኛው ወደ ኦፕሬሽን ወደ ሚድል ያመጡትና ውሳኔ እንዲከናወን ወደ ታች ማውርደው ታች ያሉትን ውሳኔ እንዲወስኑ ያደርጋል። በዚህ ውስጥ ባለቤትነት ስሜት፣ በዚህ ውስጥ ድፍረትን፣ በዚህ ሰዎች መማር የሚችሉበትን እድል ይፈጥራሉ ማለት ነው። የመጨረሻው ሲሙልታኔስሊ ሉዝ ኤንድ ታይት ፕሮፐርቲስ አላቸው ማለት ነው። በጣም የሚገርም አይደለ? የጠበቀና የላላ አሰራር ስልት ነው የሚከተሉት። ዋት የጠበቀ ጥብቅ የሆነ የላላ የአሰራር ስልቶችን ይከተላሉ ማለት ነው። ሊደርሺፑ በዚህ ላይ ነው የሚያጠነጥነው። ምን ማለት ነው? በጣም ጥሩ። በጣም ታይት የሚሆኑባቸው ነገሮች ሃይሊ ዲሲፕሊን ኢሹዎችን በተመለከተ ኮምፕሮማይዝ አያደርጉም። they are tight, highly disciplined and uncompromised regarding their core culture, values, objective. እነዚህ ላይ በፍጹም አይደራደሩም። የተቀመጡ ሴቶች በምንም መልኩ እንዲጣሱ እንዲጠረመሱ አይፈልግም። ይልቁንስ ከዛ በተሻለ ኮር ቫልዩ ላይ በጣም በጽናት በትጋት እንዲሰራ ይፈልጋል። ደንበኛ እርካታ፣ ድርጅቱ የሚያስብበት የድርጅቱ ካልቸር በከፍተኛ ሁኔታ የሚጠበቅ በኃይለኛ ቦዲጋርድ የሚጠበቅ ነው። ጥብቅ ናቸው እዛ ላይ ማለት ነው። እንግዲያውስ ምን ላይ ነው ሉዝ የሚያደርጉት? ዲሴንትራላይዝ ናቸው። ዲፓርትመንቶች ውሳኔ ማድረግ የሚችሉበት ሁኔታዎችን ይፈጥራሉ ማለት ነው። ፍሪደም አለ። ኦቶኖሚ ኦፍ ፍሌክሲቢሊቲ ቱ አቺቭ ዞስ ጎሎቻቸውን አቺቭ ማድረግ የሚችሉባቸው መንገድ በመቀየስ ረገድ ሰራተኞች የራሳቸው ምታለቅ በዚህ መልኩ ሰራለሁ፣ በዚህ መልኩ አደርጋለሁ የሚለውን ነገር የቤቱ ዋና አምዶችን በተመለከተ እሴቶችን በተመለከተ የተቀመጡ ግቦችን በተመለከተ ግን ምንም እዛ ላይ ድርድር የለም ማለት ነው። እንግዲህ አሁን እነዚህ 8 ነጥቦች ኢን ሰርች ኦፍ ኤክሰለንስ ላይ እዚህ መጽሐፍ ላይ በሚገርም ሁኔታ ተቀምጠው እናያለን። 8 ነጥቦች ናቸው እነዛ የተዋጣላቸው ድርጅቶች። በነገራችን ላይ በ1982 የተጻፈ መጽሐፍ ነው፣ የቆየ መጽሐፍ ነው። ግን ስቲል በጣም አሜዚንግ ውጤት የሚያመጣ ልክ በኳስ ጨዋታ ላይ ሮናልዶ ግሬት ኦፍ ኦል ታይም እንደሚባለው ሁሉ ይሄ ደግሞ ግሬት ኦፍ ኦል ታይም ቢዝነስ ቡክ ላይ እዚህ ላይ ተጽፎ ታዩታላችሁ። ኦል ታይም በሚያስገርም ሁኔታ ማለት ነው። የሚገርም መጽሐፍ ነው። ብታነቡት አበረታታችኋለሁ። ዮሴፍ በቀለ እባላለሁ። ላለፉት 18 ዓመታት ቢዝነስ ሴታፕ በማድረግ ኮንሰልት በማድረግ ትሬኒንግ ኮች በማድረግ እታወቃለሁ። ከ30 በላይ ካምፓኒዎችን ኢትዮጵያ ውስጥ ኦርጋናይዝ አድርጌያለሁ። ዱባይ ላይ 2 ካምፓኒዎችን ኦርጋናይዝ አድርጌያለሁ። ከኔ ጋር በሚኖራችሁ ጊዜም ሆነ ቆይታ ታተርፋላችሁ። መልካም ጊዜ ይሁንላችሁ።